ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ድጋሚ ዛሬም እንግዲህ በሌላ ቪዲዮ ወደ እናንተ መጥተናል። ለዚህ ቤት አዲስ የሆናችሁ ቤተሰቦች ቻናላችን ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ቤታችን በጣም ቀዝቅዟል ይታወቃል። በጣም ሰብስክራይበሩ ምንም አይንቀሳቀስም፣ እዛው ነው እውነት ምንም አይንቀሳቀስም እና አረ ምንድነው? በጣም ቀዝቅዟል ቤታችን። አንቀሳቅሱት። ደህና ናቸው ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን ፈጣሪ ይመስገን። እንግዲህ ዛሬ ደግሞ ትናንትና ካየኑ ቆንጆና ደስ በሚል ቪዲዮ ዛሬ ቀጣይ ፓርቱን ነው ይዘን የመጣ ነው። ብዙዎቻችሁ እንደወደዳችሁ ተስፋ እናደርጋለን አይደል? ቆንጆ ይዘት ያለው ነው። ዳዊት በጣም ቁም ነገረኛ ሰው ነው። ዳዊት በጣም የእውነት ሁላችንንም የገዛ ልባችንን የገዛ ሀሳብ ይዞ የመጣ እስካሁን እንደዚህ ያለ ሰው በእነሱ ህይወት ውስጥ አልመጣም፣ እውነት ለመናገር ማለት ነውና ነገሮቹን የነ በሩታና በአብርሃም መካከል ያለውን አለመግባባት ለመፍታት የሄደበት ጥግ የያዘበት መንገድ ከምንም በላይ በነገራችን ላይ ሰው አያይዝ የሚባል ነገር አለ። ሽማግሌ ለማስታረቅ ሲሞክር አያይዝ ነው። ሰው ትልቅ ስለሆነ ትንሽ ስለሆነ አይደለም። ይሄ ልጅ ወጣት ነው። ሩታን የያዘበት መንገድ አብርሃምንም እንኳን ወንድሜ ነው ብሎ እንኳን አይደለም፣ እንዴት የያዘበት መንገድ ከምንም በላይ የሚደነቅ ነው። ህይወትን በቃ እየኖረ ያለ ሰው እንደሆነ በደንብ ያሳያል ማለት ነውና የትዳር ትርጉምን እንኳን እንዴት አድርጎ የገለጸው እንደሆነ እውነት በጣም ደስ የሚል ልጅ ነው። በጣም አድንቀዋለሁ እውነት ለመናገርና ሩታን የያዘበት ትላንትና እንዴት እንደያዛት ሲያናግራት እንዴት አግባብቶ ሲያናግራት እንደነበረ ስሜቷን ተረድቶ ነው ሲያናግራት የነበረው። የፈለገውን ሳይሆን የሚናገረው እሷ የምታስበውን ነው። ምንድነው የእሷ ሀሳብ? ምንድነው የእሷ ሀሳብ? እሷን በመረዳት ውስጥ ነው ሲናገር የነበረውና ብዙ ሰዎች እንግዲህ የራሳቸውን ስሜት ነው የሚነግሯቸው አይደለ? እሱ ግን እንደዛ አይደለም። መጀመሪያ ስሜታቸውን ይረዳል። ከተረዳ በኋላ ከስሜታቸው ነው የሚነሳው። ንግግሩ ራሱ ማራኪ የሆነ ሰው ታውቃላችሁ። በጣም ጎበዝ የሆነ አስተዋይ የሆነ ሰው እንደሆነ አግኝቼዋለሁ። በጣም ደስ የሚል ሀሳቦች ነው እየሰጠም የነበረው። አንተ እንዳልከውም ሰው አንተ ልትናገር የፈለግከውን ሳይሆን እሱ የቆመበትን ጫማ እንደተረዳለት ሲገባው በቃ ስሜቴን ተረድቶልኛል ብሎ ልቦንም ክፍት ያደርጋል ለመናገር አይደለ? ሰው እንደዛ ነው የአብርሽ ወንድምም እያደረገ የነበረው። በጣም በጥበብ ነው የያዛቸው። አብርሽንም ወንድሜ ነው ብሎ አጓጉል ቃላት በመጠቀም በመጫን ምናምን የሚሉትን ነገሮች አላደረገም። አብርሃም ለሩታ ይኖራታል ብሎ ያስበውን ትክክለኛ ስሜት፣ ያልተጨመረ ያልተቀነሰ ስሜት አስተላልፏል። እንደሚወድሽ ስለማቅ ነው ለሱ ያለውን ነገር በሙሉ በቃ ማለት ሁላችንም የምናውቀውን ነገር ከረሳችሁ ላስታውሳት በሚል በደንብ ነው እሱም ፓርቲ የነገራት። ለአብርሃምም እንደዛውና ወደ የትኛውም ቦታ አላዘነበለም። መሀል ላይ ሆኖ መስመራቸውን ለማስተካከል ነበር እየሞከረ የነበረውና ትክክለኛ አስታራቂ ነው። ዋሽቶ አስታራቂም ሳይሆን ትክክለኛውን ነገር ነግሮ አስታራቂ ነው እና እኔ በጣም ነው የወደድኩት። በበኩሌ በጣም ደስ ብሎኛል እውነት ለመናገር በጣም ከምንም በላይ ደግሞ በጣም የሚገርማችሁ ነገር ጥፋታቸው ላይ ሳይሆን ትኩረት ያደረገው የፍቅራቸው አስፈላጊነት ላይ ነው ትኩረት ሲያደርግ የነበረው አይታችሁት ከሆነ ማለት ነው። እና እሷም የሄዱበትን መንገድ አይደለም ስህተታቸውን መቁጠር ሳይሆን እነሱን ያስተሳሰረ ልጅ እንዳለ ልጅ እንዴት ማደግ እንዳለበት ስለ ልጃቸው ማዘን እንዳለባቸው ትኩረት እንዲያደርጉ ቆም ብለው ራሳቸውን የቱ ጋር እንዳሉ ማሰብ እንዳለባቸው ሁለቱም ማለት ነው። አብርሃምን ብቻ ሳይሆን ሩታን ብቻ ሳይሆን ሁለታችሁም እስቲ ከነገሮች ራሳችሁን ያዛርጉ። የተለያየ ምሳሌዎችን በማጣቀስ ፍርድ ቤትም እኮ ፍቺ ውሳኔ ለመወሰን የማሰቢያ ጊዜ ይላል አይደል? ስለዚህ እስቲ ራሳችሁ አብርሃም ከምታደርጋቸው አንዳንድ ነገሮች ራስን ቆጥበህ ብቻን ሆነ ራስን አዳምጥ፣ አንቺም እንደዛው። ከዛም በኋላ ራሳችሁን ስታዳምጡ እኔ የቱ ጋር ነኝ የሚለውን ነገር በደንብ ስሙ፣ ራሳችሁን አዳምጡ። አጉል አለ አይደል? ንትርክ ውስጥ አትግቡ፣ ፉክክር ውስጥ አትግቡ። አሁን እኔ ያየኋችሁ ፉክክር ውስጥ ናችሁ። ፍቅር ግን አለ በመሃላችሁ፣ መጠላላት የለም። ግን ፉክክር ውስጥ ነው ያላችሁት። ከዛ ፉክክር ውጡ እያላቸው ነው። በጣም የገረመኝ ነገር
ሩታን ባገኛት ቁጥር ሳያመሰግናት አላለፈም። በቃ ይሄ ነው ሰው እንዲህ ነው የሚያዘው አይደለ? ትላንትም ሲያገኛት ስለመጣሽ በጣም አመሰግናለሁ፣ ዛሬም ደግመሽ ስለመጣሽ በጣም አመሰግናለሁ። ለእሷ ያለውን ክብር ነው እየገለጸ ያለው እና ሰው ደግሞ ስታከብሩት የመጨረሻ በቃ ያከብራችኋል አይደለ? እንደዛ ነው አይደለ የሚሆነው። ስለዚህ ይሄ ነገር ደግሞ በእናንተ መሀል ያለው ጉዳይ ደግሞ ያለቀ ጉዳይ አይደለም፣ የሚያልቅም ጉዳይ አይደለም። ዛሬ አንድ ላይ ሆናችሁ ባያችሁ በጣም ደስ ይለኝ ነበር፣ ነገር ግን አይቀርም፣ አንድ ላይ መሆኑ የሚቀር ጉዳይ አይደለም ብሎ በጣም በሚገርም ሁኔታ በሚገርም ማራኪ በሆነ ቃላት አስተምሯቸውን የለቀቃችሁ ማለት ይቻላል። አዎ በጣም ደስ የሚል ማለት ራሳቸውን እንዲመረምሩ ነው። ብዙ ጊዜ ሽማግሌ ሊያስታርቅስ ምናምን ሲመጣ ያው ወጣትም ሆነ አይደለ መጀመሪያስ ምንድን ነው የበደለሽ? ምንድን ነው ያረካት? አሁን ይሄ ሚዲያ ላይ የወጣ ነገር ስለሆነና ሁላችንም ደግሞ ስላየ ነው አንተ እኮ ይሄን ማድረግ ስህተት ነው፣ አንቺ እኮ ይሄን ማድረግ ስህተት ነው ስትሉ አንደኛ መቆሳሰልና ጊዜ ማራዘም ነው የሚመጣው። ስለዚህ የሚያስፈልገው ካሳ የሚከፍል ሰው የለም በመሃል ጥፋቱ ስለተዘረዘረ ካሳ የሚከፍል ሰው የለም። ካሳው ምንድነው? ይቅርታ ነው። ይቅርታ ተደርጎ ዋናው ፖይንቱ መታረቅ ነው። ስለዚህ ወደ እርቅ እንዲመጡ ነው እሱ እየሞከረላቸውም እየለፋላቸውም ያለውና የሚገርማችሁ ነገር የመጣበትን ትክክለኛውን ምክንያት ምንድነው አከናውኖ ነው እየሄደ ያለው። በቃ የመጣው ለማስታረቅ ነው። የሚያስታርቃቸው ሀሳብ ላይ ብቻ ነው እንጂ ይሄ ውጥንቅጡ የወጣውን ዓለም እንትን ማለት አልፈልግም። ጸቡን ይሄ መነታረኩ ምናምን አልፈልገውም እና ትልቅ ሰው ነው ያልኩበትም አንዱ ምክንያት እሱ ነው። በጣም እኔ ደስ ብሎኛል። ስሜታቸውን እንዲገልጹ አደረጋቸው። አብርሃምን ስሜቱ ምን እንደሆነ፣ ሩታ ምን እንደሆነ። ለምሳሌ አሁን በጣም የሚገርማችሁ ነገር ሩታ ስትመጣ ምንድን ያላት አብርሃም በቃ እኔ እሷ ፈቃደኛ ከሆነች አብሬያት ልኖር ደስተኛ ነኝ፣ እኔ ከእሷ ጋር መሆን እፈልጋለሁ ምናምን ብሏል። በቃ በጣም ማለት ነው ገብቷችኋል። ይሄ ደግሞ ትክክለኛ አብርሃም ጋር ያለ ስሜት ነው። አብርሃም ተናግሯል። እኔ ከአቅም በላይ ስለሆነ የሄድኩት ወደ ሌላ ፍቺም የፈጸምኩላት ለዛ ነው እንጂ ፈልጌው አይደለም ምናምን ነገር አለ። አሁን እሱ አብርሃም ነገሮችን የዋሻቸው ነገሮች አሉ። ለምሳሌ መጀመሪያውኑ ፍቺው ደረጃ ከመደረሱ በፊት እሷ ልታስቆሙ ብዙ ጊዜ ሞክራለች። እኛም በጣም ብዙ ጊዜ ጮኸናል። አብርሃም ያንን ነገር ሊያስተካከል ፈቃደኛ አልሆነም እንጂ ማለት ነው። ስለዚህ ከአቅሙ በላይ ስለሆነ ወደዛ ውሳኔ ሄደችው። እሷም ደግሞ እኔ የወሰንኩት ጉዳይ ነው፣ ስለዚህ ወደኋላ አልመለስም። መከዳት ከባድ ነው፣ መከዳት ህመም አለው። ስለዚህ እውነት ነው፣ ማንም ሰው በመከዳት ውስጥ ድጋሚ ወደኋላ መመለስ አይፈልግም፣ ድጋሚ መከዳትን አይፈልግም። ስለዚህ ሩታ ጋር ያለውም ስሜት ልክ ነው። አብርሃም ጋር ያለው ግን እንግዲህ ትላንት ያባረረውን ነገር ነው ዛሬ ፍለጋ እንትን እየባከነ ያለው ከስተቱም እየተማረ ስላልሆነ። ነገር ግን ወንድምየው በጣም ግሩም የሆነ ወንድም ነው። እስቲ አንዳንድ ነገር ቪዲዮውን እያየን ደግሞ ሀሳብ እንስጥበት። ቤተሰብ እናንተም የእናንተን ሀሳብ እስቲ ስጡበት። ወደ ቪዲዮ እንለፍ። እሷ ዝግጁ ከሆነች እሷ ከፈለገች እኔ ቤት ክፍት ነው። እኔ ጋር ምንም ነገር የለም። ዛሬም ላይ የእሷ ስሜት እኔ አለኝ። ዛሬም ላይ እሷን ወዳታለሁ። ጥፋት አጥፍቼ ሊሆን ይችላል፣ በድያት ሊሆን ይችላል፣ ብዙ ነገር እበድላለሁ ሰው ነኝ። እሷም አጥፍታ ሊሆን ይችላል። ግን ያንን ነገር አስታርቀን አብረን መኖር አለብን። በቃ እኔ ችግር የለብኝም እያለ ተመልከቱ። ዛሬም ወዳታለሁ፣ ሰው ነኝ፣ በድያለሁ። ምክንያቱም እንደበደለም ይታወቃል አብርሃም ማለት ነው። ለዚህ ሁሉም እንዲደርሱ ያደረገው አብርሃም ነው፣ ዋናው ተዋናይ አይደለ? በመጨረሻም በዚህ ሰዓት ላይ ሩታም ታረጋቸው ነገር ትክክል አይሁን እንጂ ምንድነው በስሜት አንዳንዴ በስሜት የማይሆን ነገር ማድረግ አለ አይደለ? እንደዛ ነገር ይሁን እንጂ መጀመሪያ አብርሃም ከስፔሻሊ ከሄርሜላ ጋር ያለውን ነገር አቁም ተብሎ ረጅም ጊዜ ሲጠየቅ የነበረበት ጉዳይ ነው። እሱን ነገር ነው ማቆም ያልቻለው። መነሻውን አይደለም፣ መነሻው ብዙ ነገር ተፈጥሯል። መነሻው ሩታም ተሰርታለች። ምክንያቱም አብርሃም የሌለው ልጅ አለው ተብሎ ሲመጣ ያ ነገር ነው እንግዲህ ብዙ ነገሮችን ችግር ሲፈጥር ያበለሻሽቶ የነበረው እና ኦልሞስት በጣም ረጅም ጊዜ ሆኖታል። አመት ሊሆነው ነው። በቃ አያቸዋል እንደዚሁ ሲጨቃጨቁ ሲነታረኩ እዚህ የደረሱት ማለት ነው እና በጣም ደስ አይልም። እና ደግሞ ይበልጥ ደግሞ ዛሬ ለኔ ምንድነው በቃ ሁለታችሁን ማገናኘት ሲያችሁ የሆነ ቢያንስ እንኳን አይ ለላይ እየተያያችሁ የሆነት በቃ ያለውን ስሜት እንድትናገሩ ከእናንተ ባለፈ ከቤተሰባችሁ ባለፈ ብዙ የሚጨነቅላችሁ ደግሞ ሌላ ቤተሰቦች አሉ። ስለዚህ ለእነሱም ራሱ ስትሉ ያለውን ነገር እውነታው ምንድነው በቃ እኔ እንደዚህ ያለኝ ስሜት አብሬ እንደዚህ አይነት ስሜት ነው ያላት፣ ሩታ እንደዚህ አይነት ያለ ስሜት ነው ያላት የሚለው ነገር እኛ እንድናውቅ ግልጽ። በጣም በሚገርማችሁ ነገር ለኦዲየንስ ለቤተሰብ
በዚህ ልክ ተጨንቆ የተናገረ አንድም አስታራቂም አለ ብዬ አላስብም። እስካሁን እነሱ ራሱ አላስቡም። ቢያንስ ለኦዲየንስ አስቡ፣ እናንተ ለቤተሰቦቻችሁ አስቡ፣ በዙሪያችሁ ላሉ ለሚወዷችሁ፣ ለሚያከብሯችሁ አስቡ። የራሳችሁን ስሜት ብቻ አትከተሉ። እንደዛ እያለ ነው። እንደዛ ነው እሱም እያለ ያለው። ደግሞም ትክክል ነው። ምክንያቱም ብዙ ስንት ሰው አለ እኮ አብሮ የሚያለቅስ አብሮ የሚያዘን እና አንዳንድ ጊዜ እኛም ብሎ የሚከተልንን ሰው ያው ሁል ጊዜ ማስደሰት አይቻልም፣ ግን ቢሆንም ልክ ያልሆነ ነገር ላይ ደግሞ እየሄዳችሁ መሆኑን ሲመክሩም ሲቆጡም መስማት ደግሞ ያስፈልጋል። አንዳንዴ ይዘህ የምትመጣውም ነገር ደግሞ የእውነት እኔን የሚወደኛ ሁሉ ቤተሰብ ይመጥናሉ የሚለውም ነገር አሳሳቢ ነው። ይሁንልኝ ያንን ነገር ሩታዬ ምን ትያለሽ? የሆነ በቃ የሆነ ነገር እንድትይኝ እፈልጋለሁ። ከይቅርታ ጋር እኔ ከዛ ውሳኔ መቀየር አልፈልግም። እንግዲህ እንትን አለ ምን አለ ሩታም በጣም ከመድከሟ የተነሳ ነው አሁን ግትር የምትለው። ግትርነት አለ በቃ ሩታ ጋር ማለት ነው። ምክንያቱም ትላንትናን እየፈራች እንድትኖር ያደረጋት ነገር አለ ማለት ነው። አብርሃም ትላንትን እንድትፈራ አድርጓታል። አብርሃምና ሩታ የነገሮች መደጋገም የአብርሃምና ሩታ ታርቀው አብርሃም ተመልሶ እዛው ነውና አንዳንድ ጊዜ ይደክማቸዋል። ያንን ነገር ድጋሚ በህይወታችሁ ውስጥ እንዲፈጠር አትፈልጉም። እዛ ትወስናላችሁ። ስለዚህ ሩታ ጋር ያለው ነገር እሱ ነው። ዛሬ አሁን ምንድነው መሰላችሁ? ዛሬ ብንታረቅ ነገ እዛው ነው እሱ ድጋሚ ልብ ይጎዳል ነው አይደል? በቃ ይቅርታ ባድርግለትና አብሬው ብሆን ነገ ምን ስህተት ተደጋጋሚ ስለሚሰራው ትናንትና ከአንዴም ሁለት ሶስት የተደገመ ነገር ስለሆነ ምንም ለውጥ አይመጣም። አሁን ግን ሰላም ስላገኘው ያገኘሁትን ሰላም ይዤ መቀጠል አለብኝ። ድጋሚ መቁሰል የለብኝም ነው የሩታ አነጋገር። ምክንያቱም በቃ ያው ነው ያለችው እሷም በቃ እኔ ይቅርታ አድርጎልኝና ሰላም አግኝቻለሁ ነው በአሁን ባለውበት ነው እያለች ያለችውና በእርግጥ ልክ ናት ልክ አይደለችም አላልንም። ግን ደግሞ ቢያንስ ያው አንድ እድል ሰጥቶ ቢያንስ እንኳን ይሁሉ ሰው ለለፋበት ክብር ሲባል አንድ እድል መስጠትና አይታወቅም የፈጣሪ ስራ ደግሞ አብርሃም ከዚህ በኋላ ልብ ሊገዛ ይችላል። ልጁም ሊያስረው ይችላል። ምናልባት አብሮ እየኖረ ሲሄድ አሁን በእርግጥ ከልጁ ጋር ኖሮ አያውቅም አብርሃም። መጀመሪያ ማራስ ቤት ነበረች፣ ቤተሰቦቿ ቤት ነበረች። ኃላፊነት ወስዶ የአባትነት ግዴታውንም እየተወጣ አልነበረም። አይቶ ምናምን ከመሄድ ውጪ ያውችን 3 ቀን መንከባከብ ውጪ እና ምንድነው እድል መስጠት አንድ እድል የሚለው ላይ ለማተኮር ፈልጌ ነው እኔ። አንድ እድል ብትሰጠውና ሩታዬ አብርሽን ብታየው ወንድሞቹም እህቶቹም ሁሉም ቤተሰብ ጓጉቷል ይሄን እርቅ ለማየትና እንደው ለነሱ ብለሽ አይደለም ህይወት ያው ለራስ ነው። በእርግጥ ቤተሰብ መከበር አለበት። አዎ ግን ደግሞ ማይሆን ውሳኔ ከሆነ እምቢ ብትሉበት አለ። ግን አንድ እድል መስጠት የተሻለ ነው። ይቅርታም ቢሆን መቼም የፈጣሪ ትልቁ ስጦታ ይቅርታ ነው አይደለ? ስለዚህ ይቅርታ አንድ እድል ብትሰጠው ደስ ይለኛል እኔ። አዎ በዚህ ሰዓት ላይ ባይዘው ደስተኛ ሆናም እየኖረች አይደለም። አንዳንድ ጊዜ እኮ ውስጣችን እየታመመ ለሰዎች ብለን በጥርሳችን እየሸፈነ የምንኖራቸው ነገሮች አሉ። አሁን ሩታ እንግዲህ በእርግጠኝነት ደስተኛ ሆነ አይደለም። አሁን በዚህ ሰዓት ላይ ከማይሆን ንትርክ ውስጥ የሚገባችው ደስተኛ ሆነ አይደለም። አብርሃምን ለማበሳጨት ያንን ለማይሆን ነገር ማድረግ ነው እንጂ አሁን እሱ ብቸኝነቷ ልትል ነው የፈለገችው። መብት ሊሆን አይችልም አሁን በአጠቃላይ ማለት ነው። እና ይሄ መታረቁ ከምንም በላይ አስፈላጊ ነው። መሀላችሁ ላይ ትላንትና ብዬሽ ነበረ ልጅ ተፈጠረ። ልጃችሁ ደግሞ እንግዲህ አሁን የሆነ ስታዩ ታያሳሳችሁ። ሁለታችሁም አሁን በየግል እያያችሁ ያንን ልጅ ስታዩ ታያሳሳም። ይሁን ተመልከቱ። እኛ ራሷ ሳስተውናል እንኳን እነሱ በቃ ይሄ ነው ልጃቸው ሊያሳሳቸው ይገባል። ይሄ ትልቁ አጀንዳቸው ሊሆን ይገባል ማለት ነው። በቃ የእውነት እሱን እያያችሁ በራሱ አብረን ባሳደግ ነው አብረን ይሄንን ልጅ አብረን በያዝ ነው በቃ አብረን ዳድ እያለ እያየን ቢያድግ ልትሉ እኮ ሊሰማችሁ ይገባል። ልጃችሁ ብቻ ለምን ተነጣጥላችሁ ታሳድጉታላችሁ? ብዙ አባቶችን ይዤ መጥቼ እናንተን መለመን ነው። እኔ እንደ ወጣት እረዳችኋለሁ። እንደ ወጣትም ነው እያወራኋችሁ ያለው። በጣም አሁን እንግዲህ ትልልቅ አባቶች የሚመጡ ምናልባት ሼም ይዟቸው እሺ ሊሉ ይችላሉ። ግን እሱ በነፃነት ነው በቃ ተነጋግራችሁ እናንተ መሀል ያለው ነገር በቃ እውነተኛ ፍቅር መሆን መቻል አለበት። እውነተኛ ትዳር መሆን መቻል አለበት። እንደዛ ካልሆነ ትርጉም የለውም እያላቸው ነው። ግልጽ እንድታወሩ ነው። አሁን ምናልባት አሁን ትላልቅ ሽማግሌዎች ቢመጡ ለነሱ ፈርታችሁ እሺ በቃ እሺ ይቅር እንባባላለን አይነት ነገር ሳይሆን እናንተ ዛሬ ነው የወጣቱኝ ያለውን ችግር በግልጽ እንድትነግሩ በቃ ሁለታችሁም ይኸው ፊት ለፊት እየተያያችሁ በቃ እኔ ብዙ ጊዜ ሞክሬያለሁ ብዙ ነገር ለማድረግ ግን ከዚህ በኋላ ራሴን ማድከም አልፈልግም። ለመናገር በቃ ይበቃኛል። እኔ ከዚህ በኋላ አንድ ስቴፕ ፈቀቅ ማለት አልፈልግም አሁን ካለሁበት። እንግዲህ ያው የድካም ውጤት ነው። ምንም ግልጽ ነው ይታወቃል። ቅድም እንዳልነው ማለት ነው። ግን ያው
የፈጣሪ ቃል አይደለም። ነገሮችን ሊቀየሩ እንደሚችሉ ነገ ከነገ ወዲያ ተቀይረው ልናያቸው እንችላለን አይደለ? ብዙ ነገር ተፈጥሮ ብዙ ነገርም የተቀየሩ ነገሮች ስላሉ ማለት ነው። እሱም የራሱን ነገር አለ ስለማምን እኔም የራሴ ነገር አለኝ ብዬ ስለማምን በፍጹም ወደ ኋላ መመለሱን አልፈልገውም። እኔ በበኩሌ አመኔታ ስታጣና ሲጎድል ድጋሚ ያንን ነገር ለማምጣት ይከብዳል ማለት ለመናገር እና አንድ አይደለም ደግሞ ይሄ ነገር የተፈጠረው በጣም ብዙ በተደጋጋሚ ጊዜ ነው። እንግዲህ ነው ሰው እምነት ወሳኝ ነው። እምነት በጣም እናንተ ላይ እምነት ካጣ ዋጋ የለውም በቃ። ስለዚህ ቢያንስ እሱ ነው አሁን ከምንም በላይ እሷን የጎዳት ማለት ነው። ቅድም ከሷ ያለውን ነገር ጨርስ እንጂ እኔ ፍቅር የለም ምናምን እያልኩ ነበረው እና እኔ እሷንም ማስገድጃትም ወይንም እናንተም እንድታስገድዷትም አልፈለግም። እውነቱን ስነግርህ ለምን ልቧ ምናና አምኖበትና ፈልጋ ሲሆን ነው የተኛው እንጂ ተለምናም የሆነ ነገርም ሆና እንዲሆን አልፈለግም። ማንም ለማንም ተለማምኖ መኖር አይችልም። ይሄ በልመና አይሆንም። ያው አሁን እንግዲህ ምንድነው መወጣጠሩ አስፈላጊ አይደለም ነገሮችን ለማስተካከል። አሁን እንግዲህ እኔ ትክክል ነኝ እኔ ትክክል ነኝ እየተባባሉ አብርሃም እኔ ትክክል ነኝ ይላል፣ እሷም እኔ ትክክል ነኝ ትላለች። ሁለቱም ተበዳይ ሆነው ነው እንግዲህ እየቀረቡ ያሉትና ስለዚህ በዳይ የለም ማለት ሁለቱም ተበዳይ ናቸው። ስለዚህ ነገሩን ለማስተካከል ይከብዳል። ግን እንትን ነው በቃ አሁን እኔ ነኝ እሱ ነው የሚለውን ነገር እሱ በመጣበት መንገድ የአብርሃም ወንድም በመጣበት መንገድ ቢሄዱ ነው የሚያዋጣቸው። ምክንያቱም መመዛዘዙ አያዋጣም። በሱ በኩል እንዲህ ነው እንጂ እኔ በእኔ ችግር የለብኝም በሷ ነው እንጂ እንደዚህ። በእርግጥ አብርሃም ለማለት የፈልገው እሷ እሺ ካለች እኔ ችግር የለብኝም ነው፣ መኖር ፈልጋለሁ ነው እሱ ተናግሯል። በቃ መኖር እንደሚፈልግ። አሁን ግን ሩታም እድል ለመስጠትም ያው ቅድም እንዳልናቸው እምነቱን አጥተዋለች እና እባክሽ በቃ አንድ እድል ስጪውና አሁን የምትሰጪው እድል በነገራችን ላይ ለአብርሃም አይደለም ለልዑል ነው። አንድ እድል ከአባቱ ጋር የመሆን እድል ስጪውና ከዛ በኋላ አብርሃም ደግሞ እንደ አባት መሆን ካቃተው ለልዑል ትክክለኛ አባት የማይሆን ከሆነ አሁንም መልሶ አንቺን ራስሽን አውጪና ድጋሚ አባት መሆን የማይችል ከሆነ የዛን ጊዜ በቃ ያኔ ደግሞ ተወስኛለሽ፣ ፈጣሪ ያውቃል። ስለዚህ አንድ እድል ብትሰጪውና ይቅርታ ታደርጊለት ባይ ነኝ። ህይወት የፍላጎት ጉዳይ ነው። እኔም ስፈልግ ነው የምኖረው፣ እሷም ስትፈልግ ነው የምትኖረው። እንግዲህ እኔ አሁን የምነግራችሁ ነገር ግን አሁን ሁለታችሁንም እንደዚህ መስማቴ ለእኔ በጣም ደስ ብሎኛል። ምክንያቱም የሁለታችሁንም ስሜት ማየት ስለቻልኩኝ ማለት ነው። ግን ሩታንም አስገድጄ ወይ አንተንም አስገድጄ ምናምን አብራችሁ እንድትሆኑ ያንን አልፈልግም ሲጀምር። እውነት ነው። ስሜታቸውን ሰምቷል። ኔክስት ምን ማድረግ እንዳለበት በቃ እንደ እንትን ነው ገብቶሻል አይደል? ይሄ ምንድን ነው የስነ ልቦና ባለሙያዎች የሚያደርጉት እንደ ሳይካትሪስት እንደዛ ነው። ስሜታቸውን ሰምቷል። የሁለቱንም የቱ ጋር እንዳሉ ማን በደንብ ስለሰማቸው ቀጣይ እንግዲህ ምን ይፈጠራል የሚለው እናያለን። እስቲ ምክንያቱም ባልና ሚስት ሲፈላለግ ሲዋደድ አብሮ መኖርን የሆነ ሲፈልግ ነው ደስ የሚለው። አንተ ትብስ አንተ ስትባባሉ ያኔ ነው ኑሮ በራሱ ደስ የሚለው። ስለዚህ አሁን እናንተ ምንድነው አንዳንዴ ምን ይባላል መሰላችሁ ፍርድ ቤት ራሱ ፍቺ ስትፈጽሙ የእይታ ጊዜ የሚባል ነገር አለ። የሚገርም ነው በቃ እይታው የሚገርም ነው። አያችሁ ባልና ሚስት ካልተፈላለገ አንደኛ አብሮ መሆኑ ትርጉም የለውም። አብሮ መሆኑ ሳይሆን መጠፋፋት ነው የሚሆነው። እንደገና ደግሞ ዛሬ እንዳይወስኑ ማለት ነው። አሁን እዚች ጋር ወስነው እንዳይሄዱ ደግሞ የሰጣት ሀሳብ የሚገርም ነው። በቃ ነገ እንሞክረዋለን ነው። ስለዚህ አሁን እኔ አሁን ለእናንተ የምመክራችሁ ነገር አንድ ነገር እንግዲህ ሁለታችሁ ማሻፈረኛ አይነት ነገር ውስጥ ያላችሁ ሲመስለኝ ማለት ነው። ስለዚህ እኔ ለእናንተ አንደኛ ምክር የምመክራችሁ በአንደኛ ደረጃ እንድትስሉ የሚፈልገው ሁለታችሁን ከአንዳንድ ነገሮች ተቆጥባችሁ በቃ አንዳንድ አሁን የማያቸው ነገር ልክ ያልሆኑ ነገሮች ይኖራሉ እና እነዛን ነገር በመቆጠብ ራሳችሁን ማየት ብትችሉ ማለት አብርሃም አንተ ራስን ስታይ የቱ ጋር ነው የቆምኩት ብትል፣ ሩታን ራስሽን ስታይ የቱ ጋር ነው ያለሁት እኔ ልክ ነኝ? ከዚህ በላይ ምንም የለም። እንግዲህ ሰው ራሱን ካየ ቆም ብሎ ካሰበ ወደ መብት ይሄዳል። ትልቁ ነገር እሱ ምናምን አለ መሰላችሁ። አንዳንዴ ሁሌ እኔ ልክ ነኝ መባባል ሳይሆን ያለበት ራስን መመርመር የሚባል ነገር አለ። በቃ ራስን ሳይ የቱ ጋር እንደቆምኩኝ ጥፋቴ ምን እንደሆነ መረዳት እችላለሁ። ራስሽን ማየት አንተም ልክ እንደዛው እኔ ብዙ ነገር ብያለሁ። በቃ ራስን ቆጥበህ ከሁሉ ነገር ራስን ቆጥበህ ራስን አድምጥ። ፈጣሪ እውነት ነው። በቃ ራስን ማድመጥ፣ ቆም ብሎ ራስን ማድመጥ ለነገሮች መፍትሄ ሊሆን ይችላል። ልጃችሁን ያሳድግላችሁ። ልጃችሁን ደግሞ በስነ ስርዓት ምክንያቱም የአባት ፍቅር ያስፈልገዋል፣ የእናት ፍቅር ያስፈልገዋል። የአባትና የእናት ፍቅር ያላገኘ ምን እንደሚሆን እናንተ እንግዲህ ሚዲያ ላይ ያላችሁ ብዙ ነገር ትመለከታላችሁ። ስለዚህ የሁለታችሁን ፍቅር ለልጃችሁ ስለሚያስፈልገው ሁለታችሁን በስነ ስርዓት እንደሰለጠነ ሰው እንደተማረ ሰው ሆናችሁ እየተሳሰባችሁ መነቋቆር ሳይኖርባችሁ ሁለታችሁ ሳመጣላት ሳይኖርባችሁ በስነ ስርዓት እየተነጋገራችሁ ልጃችሁን ማሳደግ አለባችሁ። ልክ ነው። እድሜ ልክ ምክር ነው የሰጣችሁ። እውነት በቃ ይሄ ለሁላችንም የሚጠቅም ነው። ለእነሱ ብቻ ሳይሆን ለሚያዳምጥ ሰው በሙሉ
ጥቅም ያለው ነው። አሁን እንደዚሁ ተለያይታችሁ ትቆያላችሁ ማለት አይደለም። እኔ መሄድ ያለብኝ ጥግ ድረስ እሄዳለሁ። ብዙ ከጋሽዬ ጋር ብዙ አውርቻለሁ፣ ብዙ ነገር ከሱ ጋር ተነጋግሬያለሁ እና ብዙ የምንሄድበት ጉዳይ ስላለ ያንን ነገሮች አስተካክለን አብራችሁ እንደምትሆኑ ሙሉ እምነት አለ። አረጋገጠላቸው ማለት ነው። ስለዚህ እንደሚያስታርቃቸው እርግጠኛ ነው ማለት ነው። እና ሩታዬ በጣም ደግሜ ልሻለሁ። በጣም ነው የማመሰግነው እዚህ ድረስ ስላደረካችሁሽ እና በጣም ደግሞ ወዳችኋለሁ። ግን አብራችሁ ባያችሁ በለጠ በጣም ደስ ይለኛል እና ፈጣሪ ያስተካክላል ብዬ አምናለሁ። የሚገርም ነው እውነት፣ በጣም የሚገርም ወንድም ነው። ለእኛ የሚጠቅም ነገር ስለሰጠን በጣም እናመሰግናለን። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁ በሰላማችሁ ብዝት ይበል። ቻው።